ሰበር አስደንጋጭ አንዱዓለም ጎሳ ላይ መረጃ ተያዘበት። ኦርቶዶክስን በሁለት ዓመት ውስጥ እናጠፋለን። ኡስታዝ ለነፍሴ ዋጋ እግሬ ነሽ፣ ለነፍሴ ዋጋ እግሬ ነሽ፣ ለነፍሴ ዋጋ እግሬ ነሽ፣ ለነፍሴ ዋጋ እግሬ ነሽ አባቴ ተክልዬ እያልሽ። ሰላም ሰላም ውድ የዩቲዩብ ተመልካቾቼ፣ ዛሬም ደግሞ በዩቲዩብ ቪዲዮ ወደ እናንተ ተመልሼ መጥቻለሁ። ሁሌም እንደምታደርጉት ይሄ መረጃ ይሄ ቪዲዮ ለብዙ ሰዎች እንዲደርስ ላይክ እና ሼር በማድረግ እንጀምሩት በሉል እግዚአብሔር ስም እንጠይቃለን እናሳስባለን። ወቅታዊና አዳዲስ መረጃ ስለ ቅድስት ቤተክርስቲያናችን እንደዚሁም ስለ አንዱዓለም ጎሳ ዛሬም ይዘንላችሁ መጥተናል ማለት ነው። እስቲ ዛሬ ቪዲዮአችንን እንጀምረው በምርቃት ነውና እስቲ ወደ መጀመሪያ ቪዲዮአችን እንግባ። ልመርቃችሁ እስኪ አሜን በሉ። የተከፋችሁ ያዘናችሁ እሱ ፈጣሪ አምላክ ደስታን ይስጣችሁ። በጓዳውናችሁ የምታለቅሱ ዛሬ ልሙት ወይስ ነገ ልሙት እያላችሁ ያሰባችሁ ያላችሁ እሱ እግዚአብሔር አምላክ ተስፋ ይሁናችሁ፣ ተስፋ ይስጣችሁ። በጓዳ የለመናችሁት በጨለማ ያለቀሳችሁ የለመናችሁት ነገር በአደባባይ ይስጣችሁ፣ በንጋት ይስጣችሁ። አትጡ፣ አግኙ። ጓዳችሁን ገመናችሁን እመቤቴ ማርያም ሽንፍን ታርግላችሁ። አሜን በሉ፣ አሜን በሉ፣ አሜን። ከሰው በታች ያደረጋችሁ ችግር አልፎ ፈጣሪያችሁን በአደባባይ ለማመስገን ያብቃችሁ። እስከዛው ድረስ ግን አደራ ለፈጣሪያችሁ እንጂ ለችግራችሁ እንዳትንበረከኩ። እንግዲህ ቪዲዮ እንደተመለከታችሁት ነው የራሔልን እንባ ያበሰው ቸሩ መድኃኔዓለም የእናንተንም እንባ ያበሰው። የረገጣችሁት ነገር ሁላ ለምለም ይሁንላችሁ። አረብ ሀገር ላይ ስደት ላይ የምትገኙ እህቶቼ ወንድሞቼ እማምላክ ወላዲተ አምላክ በጠለዋ ተሸፍናችሁ አምባሰል ተራራ ላይ የምትገኘው ግሸን ማርያም ትዳራችሁን ታሙክላችሁ፣ ቋጠሯችሁን ትፍታላችሁ፣ በህይወታችሁ በኑሯችሁ ሁላ ትቅደምላችሁ። ልጅ ከሌላችሁ በልጅ ተባርካችሁ፣ ትዳር ከሌላችሁ ትዳር ትስጣችሁ። እማምላክ ወላዲተ አምላክ የግሸኗ የጻድቃኗ የአዳዲዋ የእንጦጧ የዮሐንሷ ሁላችሁም ቤት በበረከት ትግባ ለማለት እፈልጋለሁ። አሜን 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 እያላችሁ ኮሜንት ላይ ጻፉ። አሜን ያሉ ሰዎች ይሁንላቸው ይደረግላቸው። እስቲ ወደ ቀጣዩ ቪዲዮ ነው የምናልፈው። እንግዲህ አንዱዓለም ጎሳ ላይ የተለያዩ መረጃዎች እየተገኙ ይገኛሉ። የቀነኒ አዱኛ አሁንም ጉዳይ እንደቀጠለ ነው ማለት ነው። የታችንን ነፍስ ይማር እያልን እንግዲህ እስቲ ቪዲዮዎች አሉ፣ በርከት ያሉ እህቶች ወንድሞች ሐሳብ የሰጡባቸው በርከት ያሉ ቪዲዮዎች አሉ። እነሱን ቪዲዮዎች ተመልክተን እንመለስ። ጀብና አርጎ ገሏታል። ይሄንን ሁላ ካደረገ ገሏታል። ወሰዱ። ይሄ ነው ያለው። ቤት ውስጥ ደግሞ ቤቱ ፎቶ ተነስተዋል። በኪችን በኩል ተተኩሶባት የተመሳሳው ቤት ዳሰት። ሌላ የሚፈልጉን ነገር አለ? ምን ልጨምር? ሌላኛው ደግሞ ወንድሟ ጋር ቀጥቅጦ ሲተኩስባት ወንድምየው ታናሿ ማለት ነው። አሁን ነገ ቪዲዮ ወጥቶ ሊሰራ ነው። አባትየው እንዴት እንደሚያነቡ ሲያወሩ ልጄ ፕሊስ ለልጄ ድምጹንልኝ፣ ሁለተኛ ሞትኩ እኮ እኔ እንቅልፍ አጣሁኝ፣ ሌሊቱን ሙሉ ሳለቅስ ነው ማድረው። አይደለም እሳቸውን ለመረዳት እኔ ራሴ እንቅልፍ የለኝም። በጣም ነው ማስበው። ሶፊ ጋር ደውዬ ታቀኛለች። መባ ደግሞ ተውት፣ ባሏ ራሱ ግራ እስክገባው ድረስ አላስተኛ ብለን ሌሊቱን ሙሉ ስናወራ ነው የምናድረው። አበደ በሷ ምክንያት። ግን መረጃ በየቀኑ መጥቶ የተሰጠኝ ይሄንን እያየው እኔ ዝም ካልኩኝ ከገዳዩ አልተናነስም። ጭካኔ ማለት ነው። ይሄንን የልጅቷን እውነት ደብቄ ዝም ካልኩኝ ማለት ነው። ኦኬ። ደፋሪ ብሔር የለውም፣ ሃይማኖት የለውም፣ ዘርም የለውም። ይሄን ወቁ። ገዳይ ነው፣ አቢዩዘር ታሰር እንጂ ኦሮሞ ከኦሮሞ ጋር የሚያገናኝ ነገር የለም። እሷም ኦሮሞ እኮ ናት። እሷም እኮ በማንነቷ ሳታፍር አልመቻለሁ። እሱ በአባት በእናቱ እሷም በእናት በአባቱ የታባታችሁ መፈናፈኛ አጡ። እንዴት አድርጎ ሰው ላይ ያላክካሉ? ለመላከክም እድል አጡ እንጂ ልጅቷ እንደው ፈጣሪ ብሎት በእናቷ ሂዳ እንደው አማራ ክልል የተወለደች እናት ራሱ ብትሆን ሂዶ ያላክኩ ነበር ወይ የሆነ ትግሬ ልጅቷ ሲፈጥራት በእናትም በአባቱም ሆነች። እሱ እንደዛው ከዛንስ የሚደረግ ነገር ጠፋ። አልደበቅ አለ አፋን ቀብናም ፉኛኒን ባሉ ጋንጀ ኦሮሞ በዚህ ሲይዙ በዚህ ይወጣል፣ በዚህ ሲይዙ በዚህ ይወጣል። አፍ ሲይዙት በቂት ወጣ። ይሄ ነው የቀነኒ እውነት።
ፈጣሪ አላህ እግዚአብሔር ነው የመሰከረላት እውነታውን እያወጣ ያለው እንጂ ሰው ደብቆባት አይደለም። አርቲስት አንዱዓለም ጎሳ ለባለቤቱ ሞት እስከ ሞት ቅጣት አሊያም እድሜ ልክ እስራት ሊያስቀጣው የሚችል የሞቷ መንስኤም ይፋ ተደርጓል። በብዙ መረጃ በድጋሚ ወጣው የቀነኔ የሞቷ መንስኤና ሌላኛው እውነትንም አካተናል። ራሷን አጥፍታ ይሆናል የሚለው ሐሳብ ሙሉ ለሙሉ የቀየረው መረጃ በይፋ ወጥቷል። በምንጣፍ ጠቅልለው እንደወረወሯት ይታወቃል። ምንጣፉን ደብቀው እንትን ውስጥ ሲከቱት ይታወቃል። ቆሻሻ ገንዳ ውስጥ ይታወቃል ሁሉ ነገር። ለሌሎቹ ሚስጥር የማይናገረው ሚስጥር ጠባቂዎች አይደለም። ሚስጥርን እንዴት ሆኖ መናገር እንደሚችሉ አያውቁም ነበር። እህትየውና ሰራተኛዋ ናቸው። እሱ ቀጥቅጧት ደም አስክሮት ፌንት በልቷል። አንዷል ቅጥቅጥ አርጓት፣ በቃ ቅጥቅጥ አርጓት ደም አስክሮት ወጣው። ሰራተኛዋና እህቱ ናት ጮኸው አንስተው ወደ ውጭ ያወጣል። በጣም የገረመኝ ኢትዮጵያ ውስጥ ህግ የለም፣ እሱን እናውቃለን። የምሬ ነው። ግን የአንዱዓለም ጠበቃ ደንበኛዬ ለፋሲካና ለዳግመ ትንሣኤ ኮንሰርት በውጭ ሀገርና በሀገር ውስጥ ስላለ ይፈቀድለት የዋስ መብት አለ። አንዱዓለም ግን ቢፈቀድልህ መስፈን ትችላለህ ማይክ ይዘህ። ከዛ ሲቀጥል እዚህ ቲክቶክ ላይ አላችሁ ባይዘ ይሄ ሰው እንዲህ አይነት ነገር ስንቃወም ሁሌ ተቃራኒ የምትሆኑ ሰዎች አትከተሉኝ። እኔ ነገ ባይዘ በራስህ ልጅ ይደርሳል፣ በራስህ እህት ይደርሳል። የግዴታ ያንዳንዳችን ቤት መግባት የለበትም። ኢትዮጵያ ውስጥ ሴቶች ላይ የሚደርስ በደል ማቆም መቻል አለብን። ወንድ ይሆናችሁ በጠቅላላ ወንድም ይሁን ዘመድ ይሁን አባት ይሁን ይሄ ነገር የቆየ ነው። ባይዘ ብዙ ነገሮች ሲከሰት ዝም ብለን ምናልፈው ነገር ዋጋ እያስከፈለ ነው። ፍትህ ለቀነኒ አሁን የአስክሬን ምርመራ ውጤቱንማ ሸፋፍነውታል። ያውቃሉ እንዴ ደም በደም ሆና እሷ ህይወቷ ካለፈ በኋላ ሆስፒታል እንደወሰዷት ይታወቃል እኮ። በምንጣፍ ጠቅልለው እንደወረወሯት ይታወቃል እኮ። ምንጣፉን ደብቀው እንትን ውስጥ ሲከቱት ይታወቃል እኮ። ቆሻሻ ገንዳ ውስጥ ይታወቃል እኮ ሁሉ ነገር። ለሌሎቹ ሚስጥር የማይናገረው ሚስጥር ጠባቂዎች አይደሉም። ሚስጥርን እንዴት ሆኖ መናገር እንደሚችሉ አያውቁም ነበር። እህትየውና ሰራተኛዋ ናቸው። እሱ ቀጥቅጧት ደም አስክሮት ፌንት በልቷል። አንዱዓለም ቅጥቅጥ አርጓት፣ በቃ ቅጥቅጥ አርጓት ደም አስክሮት ወድቋል። ሰራተኛዋና እህቱ ናት ጮኸው አንስተው ወደ ውጭ ያወጧት። ከዛ በኋላ ተመልሰው ገብተው አንስተውት እሱን አንድ ላይ ጠቅልለው ውጭ የጣሏት በዛ በምንጣፉ ነው። ምንጣፉን ደግሞ አውጥተው ጥለውት ነበር። ፖሊስ ይህንን መረጃ ፈላልጎ ነው ያገኘው። በተለይ እኔ የበለዘችበት የተደበደበችበትን ቪዲዮ ካወጣው በኋላ ፎቶ ካወጣው በኋላ እንግዲህ ቪዲዮውን እንደተመለከታችሁ ነው የተዋሕዶ ልጆች፣ በጣም የሚያሳፍር በጣም የሚያሳዝን ድርጊቶች እዚሁ አገራችን ኢትዮጵያ ላይ እየተደጋገሙ ይገኛሉ። ትሬንድ ሆነውም ቀጥሏል ማለት ነው። በየሳምንቱ የምንሰማው ነገር እንግዲህ ባል ሚስቱን ገደለ፣ ባል ሚስቱን ደፍሮ አረደ። በጣም ሰቅጣጭ ነገር ነው እየሰማን ያለ ነው። አባት ሚስቱንና ልጁን ገደለ፣ ህፃናት በግፍ ተደፍረው ተገደሉ የሚሉ እነዚህ በርከት ያሉ የሴት ልጅ ጥቃት ሰፋ ያለበት ነገር እየተመለከትን እንገኛለን። እንደዚሁም ደግሞ የህጉን መላላት በተደጋጋሚ እየተመለከትን እንገኛለን። የነ ህፃን ሄቨን ነገር ምስክር ነው። ባለፈው ግብጽ ላይ የተገደለችው ታችን ምስክር ነው። አሁን ደግሞ እንደዚህ ነቀነን ያዱኛ ላይ አሁን ደግሞ ባሳለፍነው ሳምንት ደግሞ እንደዚህ ባል ገሏት ሚስቱን ጠፍተው እንግዲህ እድሜ ልክ ተፈርዶበት ነበር። እንግዲህ አሁን መያዙን እየሰማን እንገኛለንና እንደዚህ አይነት ድርጊቶች ላይ የማያስተባብል እርምጃ ነው መወሰድ ብዬ የማስበው። ሰውም እንዲማር ከድርጊቱም እንዲቆጠብ የማያስተማምር እርምጃ ነው መወሰድ ያለበት ብዬ አስባለሁ። የህግ አካላት እዚህ ነገር ላይ ጠንከር በሉ ለማለት ፈልጋለሁ።
ማምላክ ወላዲተ አምላክ የምሬን ነው። እንደነዚህ አይነት ሀዘኖችን አታስገባባችሁ ቤታችሁ። እንደነዚህ አይነት ነገሮችን አታሰማችሁ። በጣም ነው የሚሰቀጥጠው ዘመን። አሁን እኮ ባልና ሚስት የማይተማመኑበት ደረጃ የደረሱበት ጊዜ ነውና በጣም የሚያስፈራ ጊዜ ነው። ሁላችንም የደጉን ጊዜ የነ አብርሃምን የነ ይስሐቅን የነ ያዕቆብን ጊዜ ይመልስልን ለማለት እፈልጋለሁ። አንዳንድ ደግሞ ደረታችንን ነፍተን የምንቀመጥ ሰዎች አለን። ይሄ ነገር እኛን አይመለከተንም ብለን የምንቀመጥ ሰዎች አለን። ይሄ ነገር እኛን ይመለከተናል። ነገኛም ልጅ ይኖረናል፣ ነገኛም ሚስት ይኖረናል። እባካችሁ ቤታችሁ ይሄ ነገር የማያንኳኳ የሚመስላችሁ ሰዎች አላችሁ። ምን አገባን የምትሉ ሰዎች አላችሁ። እንዴት አያገባችሁ? እዚህ ጋር እየሞቱ ያሉ እህቶቻችሁ ናችሁ፣ ሚስቶቻችሁ ናችሁ። እባካችሁን ይሄን ነገር አብዝተን ልንቃወም ይገባል። እንደ ህዝብ አብረን ሆ ብለን ልንወጣ ይገባል። ይሄ ነገር የሴት ልጅ ጥቃት እየቀጠለ ነው። ሴት ልጅ እናት ናት፣ ሴት ልጅ ሀገር ናት። እባካችሁን ከእንደዚህ አይነት ድርጊት ተቆጠቡ ለማለት ፈልጋለሁ። ሁላችንም በምንችለው አቅም ድምጽ እንሁናቸው። ለሴት እህቶቻችን፣ ወንድሞቻችን፣ እናቶቻችን ድምጽ እንሁናቸው ለማለት ፈልጋለሁ። እስቲ ወደ ቀጣዩ ቪዲዮ እንለፍ። እቺን ቃል እንዳትረሷት። ምናልባት የዛሬ 10 ዓመት ምናምን ክርስትና የሚባል እምነት በነበር ወይ በኢትዮጵያ ላይ የሚል ቃል ሲነገር ትሰማላችሁ። እቺን ቃል እንዳትረሷት። ምናልባት የዛሬ 10 ዓመት ምናምን ክርስትና የሚባል እምነት በነበር ወይ በኢትዮጵያ ላይ የሚል ቃል ሲነገር ትሰማላችሁ። ብዙ መሀይማን የሚመኙትን ነገር ነው የተናገርከው። ብዙ መሀይማን፣ ከመሀይሞች ውስጥ ደግሞ አንዱ አንተ ነህ እያልኩህ ነው። እስኪ ኮፒ ሊንክ አድርጉት በደንብ ትጠፋላችሁ እየተባለ ነው ከ10 ዓመት በኋላ። ብዙ መሀይማን ከድሮ ጀምረው ኦርቶዶክሳውያንን፣ ክርስቲያኖችን ሊያጠፉ፣ በክርስቶስ ያመኑትን ሊያጠፉ ተነስተዋል። ነገር ግን አልቻሉም። ለምን መሰለ? እኛ የምንሰብከው የምናመልከው የተሰቀለውን ክርስቶስን ነው፣ እውነተኛውን አምላክ ነው። ከአንድ መሀይም የሚጠበቅ ንግግር ነው የሰማነው። ለእኛ ብርቃችን አይደለም። ሜንሽን አድርጉት ራሱ። ይሄ ድምፅ ለእኛ ክርስቲያኖች አዲስ አይደለም። እችን ቃል እንዳትረሷት። ምናልባት የዛሬ 10 ዓመት ምናምን ክርስትና የሚባል እምነት በነበር ወይ በኢትዮጵያ ላይ የሚል ቃል ሲነገር ትሰማላችሁ። እነ ዲዮቅልጥያኖስ፣ ዱዲያኖስ፣ መክሲሚያኖስ፣ ፍላቪያኖስ እና ልጁ ቲቶ፣ በአገራችን ደግሞ የወዲት ጉዲት 40 ዘመን፣ ግራኝ መሐመድ 15 ዓመት፣ የጣሊያን ወረራ 5 ዓመት ቤተ ክርስቲያንን ታሪክ ለማድረግ ቀስታቸውን ወረወሩ፣ ጦራቸውን ወደሩ፣ ሰይፋቸውን መዘዙ። እነርሱ ታሪክ ሆኑ፣ ቤተ ክርስቲያንና ክርስትና ቀጠሉ። እነሱ ሞቱ፣ ቤተ ክርስቲያን ሕያው ሆና ትኖራለች። የሲኦል ደጆች አያናውጧትምና ቃል ኪዳን ገብቶላታልና። ክርስትናና ሚስማር ሲመቱት ይጠብቃልና ክርስቲያኖች ወገባችሁን ጠበቅ፣ የእግዚአብሔርን ጦር ዕቃ ልበሱ፣ የመዳንን ራስ ቁር ድፉ፣ ዝናራችሁን ታጠቁ፣ በማንቀላፋት ጊዜ አትፍጁ። ቪዲዮውን እንደተመለከታችሁት ነው፣ እንደሰማችሁት፣ እንዳዳመጣችሁት ነው። እንግዲህ ኦርቶዶክሳውያን ላይ የሞት አዋጅ መታወጅ እንግዲህ ብርቅ አይደለም። በተለያዩ ጊዜዎች እነዚህ የሞት አዋጅ ሲታወጁ ነበር። በነ ግራኝ አህመድ፣ በነ ዮዲት ጉዲት፣ እንደዚሁም በተለያዩ መንግስታት እንደነዚህ አይነት የሞት አዋጆች ሲታወጁ ቆይተዋል ማለት ነው። አሁን ግን ይሄ ነገር ዙሩ እየከረረ መጥቷል። እስላምና ክርስቲያኑ እኮ በልዩነት ውስጥ ሆኖ አንድነትን ያሳየን ህብረተሰብ ነበር። የዘሩ አልበቃ ብሎ አሁን ደግሞ በዚህ በሃይማኖት ግጭት እንዲፈጸም የተለያዩ የፖለቲካ አካሎች እንግዲህ ይሄን ነገር እንደሚፈልጉት፣ ይሄን አጀንዳ እንደሚፈልጉት እየተመለከትን እንገኛለንና እባካችሁን እስላም ክርስቲያኑ እንግዲህ ተዋዶ ተፋቅሮ የኖረ ህብረተሰብ ነው። በልዩነት ውስጥ አንድነትን ያሳየን ህብረተሰብ ነው። ሙስሊምና ክርስቲያኑ የአንድ ሳንቲም ሁለት ገጽታ ናቸው። በመቻቻል በመፈቃቀር የተለያዩ ነገሮችን በማድረግ ያሳየን ህብረተሰብ ነውና ይሄ ነገር እንዳይፈጸም ሙስሊሞች እንግዲህ በአላህ ጠይቃችኋለሁ፣ ዱዓ እያረጋችሁ ጸልዩ። ኦርቶዶክሶች እንደዚሁም በጾም በጸሎት በስግደት ይሄ ነገር የሀገራችን አንድነት፣ ስለ ሀገራችን ማርያም ጸልዩ፣ ስለ ሃይማኖታችን ጸልዩ። አንድነት ያስፈልጋል። በልዩነት ውስጥም አንድነት እንዳለ በእነዚህ ሁለት ሃይማኖቶች ተመልክተናል ማለት ነው። እንግዲህ የተለያዩ አካላት እየጣሩ ነው፣ ግጭታቸውን የሚፈልጉ የተለያዩ አካላት አሉ፣ እየጣሩ ይገኛሉ ማለት ነው። ይሄን ነገር ልንሰማ ልንመለከት አይገባንም ብዬ አስባለሁ። እናንተም እስቲ ኮሜንት ላይ እየገባችሁ የራሳችሁን ሐሳብ ግለጹ ለማለት ፈልጋለሁ። እንግዲህ የመጨረሻ ቪዲዮአችን የሚሆነው እናንተን ያስተምራል፣ ቁም ነገር ያስጨብጣል ያልኩትን አጠር ያሉ ቪዲዮዎች አሉ። እነሱን ቪዲዮዎች ተመልክተን እንመለስ። ጥያቄ፣ በመጀመሪያ ጊዜ የተጻፈው የመጽሐፍ ቅዱስ ክፍል የትኛው ነው? መጽሐፈ ሄኖክ።
መጽሐፈ ሄኖክ መልስ እናያለን። መጽሐፈ ሄኖክ በትክክል ተመልሷል። በትክክል ተመልሷል። እሺ ጥያቄ ቁጥር 5 አንድ ስስቱ ድምጻችሁን ቀስ እየቀነሰ ጥያቄ ቁጥር 5 የአዲስ ኪዳን መጽሐፍት በመጀመሪያ የተጻፉት በምን ቋንቋ ነው? በዕብራይስጥ። በዕብራይስጥ መልስ እናያለን። በዕብራይስጥ፣ በግሪክ፣ በግዕዝ በትክክል ተመልሷል። በዕብራይስጥ ነው የጻፉት። ከዛ በግሪክ፣ ከዛ በግዕዝ እያለ ይቀጥላል ማለት ነው። በትክክል ተመልሷል። እሺ 10 ቁጥር በአርዮስ ምክንያት በ325 ዓመተ ምህረት የተካሄደው ዓለም አቀፋዊ የቤተክርስቲያን ጉባኤ ዳሽ ጉባኤ በመባል ይታወቃል። ጉባኤ ኒቂያ መልስ እናያለን። ጉባኤ ኒቂያ በትክክል ተመልሷል። በትክክል ተመልሷል። በ325 ዓመተ ምህረት በአርዮስ ምክንያት የተካሄደው ጉባኤ ኒቂያ ይባላል። ከዛ በኋላ ጉባኤ ኤፌሶን፣ ጉባኤ ኬልቄዶን የተለያዩ ጉባኤዎች ተካሂደዋል። ይሄ በአርዮስ ምክንያት የተካሄደው ጉባኤ ነው። እሺ ጥያቄ ቁጥር 6 የሰው ልጆች ይመሩበት ዘንድ እግዚአብሔር ለሙሴ የሰጠው የአስርቱ ትእዛዛት ሕግ ተጽፎ የሚገኘው በየትኛው መጽሐፍ ክፍል ነው? ኦሪት ዘጸአት። ኦሪት ዘጸአት መልስ እናያለን። ኦሪት ዘጸአት ምዕራፍ 20 ቁጥር 1 ላይ ነው። በትክክል ተመልሷል። በኦሪት ዘጸአት የመጽሐፍ ክፍል ላይ ይገኛል። እሺ 7 ቁጥር ጥያቄ አራቱ አበይት ወይም ታላላቅ ነቢያት በመባል የሚጠሩት እነማን ናቸው? ዳንኤል፣ ኢሳያስ፣ ኤርሚያስ እና ሕዝቅኤል መልስ እናያለን። ነቢዩ ኢሳያስ፣ ነቢዩ ኤርሚያስ፣ ነቢዩ ሕዝቅኤል፣ ነቢዩ ዳንኤል በትክክል ተመልሰዋል። ቪዲዮ እንደተመለከታችሁ ነው እንግዲህ እናንተን ያስተምራሉ፣ ቁም ነገር ያስጨብጣሉ ያልናቸው ቪዲዮዎች ዛሬ ይዘንላችሁ መጥተናል። የመጨረሻው ቪዲዮ ከተመቻችሁ እንግዲህ ኮመንት ላይ ጻፉልና እነዚህ አይነት ጥያቄ መልሶች የሚቀርቡበትን ነገር እናመቻቻለን እንፈጥራለን ማለት ነው። በቀጣይ ወቅታዊና አዳዲስ መረጃ እስክንገናኝ ድረስ ሰላም ቆዩ። የተዋሕዶ ልጆች ሰላማችሁ ይብዛ።